አሁን ሶስተኛ ይዘኛል። በጣም ያፈቀርሽው የትኛው መጀመሪያው ነው ሁለተኛው? እንጃ አሁን ያን ስለሚያናድዱ እከሰራለሁ መማር ቢሳስቡ ዝም ብለሽ ያፈቀርኩት ያለሽ ጊዜ ማለት ነው። አይጠቅምም። ያማር ቢሆን ፍቅር አንድ ነው ብሎ የሚያምን ሰው እንዳለ ታውቂያለሽ? እንደዛ ግን አለ ፍቅር አለ ብሎ የሚያምን ሰው አይደለሁም ነው የምትይው? አይደለም ፍቅር አንዴ ነው አንዴ ነው ነው ያ አንዴማ አይደለም አንዴ አይደለም። አንቺ ስንት ያፍቅረሻል? ምን በጣም ያፈቀርኩት ሁለቴ ላይክ ፍቅር እኮ በጣም ላይክ እንዴት ልበልሽ እነሱም በማውራት ይዘኛል። ቶሎ ቶሎ ነው ይዘኝ ፍቅር ነኝ ቶሎ ቶሎ ነው የሚይዝሽ። የምር ዲፕ ክሊክ ውስጥ ገቢ ይጎዳል። እኔ ራሱ ማለት ነው ቶሎ ቶሎ ነው ፍቅር አዲስ ሰው ካየው ማለት ነው በፊት ቶሎ ቶሎ ነው ፍቅር የሚይዘኝ። የምታይ አንዱ ካየው አንዱ ጓደኛውን ካየው ጓደኛውን ጎረቤቱን ካየው በቃ የሆነ ቶሎ ይስከልልኝ። አረፈ እኔ ጓደኛ እንኳን አላፍቅም። እንደውም ጓደኛ የሚወዱ ሰዎች ያበሳኛል መሰለሽ። ሴቷ ምንም አይነት ላይክ እንዴት ልበልሽ ሶፍት ሆነና ሶፍት ነው እሷን ባህል አንዱ ምናምን እንደዚህ አይነት ካሌብን ሳቢ እስኪ ካሌብን ሳቢ ኔትወርክ የሚያለኝ ስታካረገ ካሌብ ኦኬ ልኳን አቦየላ የት አለች? ቃል ማርያምን አላከም አይታየኝም። የት አለች? አማየላክ እኮ የቱ ጋር ላክ እስኪ አበባ ደግማ እንዳላየው አይቻለሁ። ካሌብ ልኳል። የት አለ? ሳቢው መማር ይገኝ እኔ እንትን የለኝም እንጂ መሰለኝ አየሁት መሰለኝ። አይ ይኩንድም ቤታ የቤታ ወይ አይሰማም፣ ድምፁ አይሰማም እኮ እያወራ ከሆነ አይሰማም በደንብ በደንብ አይሰማም። ታፍኗል ድምፁ። ካሌብ እንዴት ነህ? ድምፁ ታፍኗል። ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። ድምፅ ታፍኗል። ድሮናችን ብያለሁ። ቴንኪው ለምታረገው ነገር ሁሉ ሁላችንም እናመሰግናለን። ሸገር ያንሶችን ታያለሽ። በጣም እውነት ለመናገር በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግዴታዬም ነው እውነት ለመናገር ምንም ነገር በዚህ ምድር ላይ ስህተቶች ይበዛሉ፣ እንከኖች፣ ብዙ ሰዎች እንከኖች ይፈልጋሉ። ያ ደግሞ ምንም ሊያስገርማቸው አይገባም ነው የምላችሁ። ሁል ጊዜ ሰዎች ሆነ መጣል ለሚፈልጉት ሰው በፈለጉት አቅጣጫ ይሄዳሉ፣ በፈለጉት መንገድ ይሄዳሉ። እኛንን እንከን የምንሰጣቸው፣ እኛንን እንከናቸውንም ልናቀለው የምንችለው። አንዳንዴ ሰው ለምን ተናገረኝ ብለን እኛ መልስ እንድንሰጣቸው የሚፈልጉ ብዙ ሰዎች አሉና አያስገርም። ለምን ያ የስኬታችሁ ወይ ደግሞ የለውጣችሁ ሁሌም በቃ ምልክት መሆኑ ነው በቃ። እና እኔ አያስገርመኝም። የሆነ ሰው ግን አንድ ቤት ላይ ቁጭ ብሎ ሲያሽቃብጥ የነበረ በስህተት ወዲያው ተገልብጦ ነገሮች ሲያደርግ ሰው ሊያገናዝብ ይገባል። የሆነ ተቀብሎ ሪከርድ አድርጎ የሚለቁ ሰዎች ናቸው አሁን ብዙ ጊዜ ስህተትን የሚፈጥሩ። እና በበኩሌ እኔ እውነት ለእናንተ ትልቅ ክብር አለኝ እና ግዴታዬም ነው። እንኳን ለእናንተ አይደለም ለማንም ሰው ለየትኛውም ሰው መልካም ጎን አይታችሁ እውነቱን አረጋግጣችሁ መስራት በቃ ግዴታችን እንደሆነ ወቁ ሁላችንም። እና ደግሞ ሰው ቁጭ ብሎ የነሱን ላይቭ የሚከታተል ሰው ራሱ እኔ ያስገርመኛል። እኔ እውነት ላይቭ ብዙ ጊዜ አልገባም፣ ከስራ ጋር አይመችም። ምን አይነት ቪዲዮም ስሰራ ብዙ ጊዜ የሚመች አይደለም። በጣም ብዙም አልፈዋል። የእነሱን እንከን ብለቅም ብዙ የሚወርቁበት መንገድ አለ
ግን አሁን እንከን መልቀም ለሰው ልጅ ጠቃሚ አይደለም። ማንኛችንም ያው የሆነ ሰው መለወጥ አለበት። ስህተት ላይም ከሆነ ከስህተቱ መመለስ አለበት ብዬ ነው የማስበው እኔ። ካልሆነማ በዚህ ዘመን ላይ ሁላችንም ስህተት ለስህተት እየተለቃቀምን እዚሁ ተደፋፍተን እናልቃለን እንጂ ያው ምንም ለውጥ አይመጣም። ሆነን ለመናገር ቤታ ሁሌም እንከን የሚፈልጉብሽ ሰዎች ሲመጡ አትገረሚ። ለምን እንደሆነ ታውቂያለሽ? ለውጥሽ ስለሆነ ስኬትሽ ስለሆነ ስኬትሽን የሚፈታተን ከሌለ እኮ ለውጥ የለም፣ የማትለውጭው። ስለዚህ ስኬትሽ ሲበዛ ነው በቃ ፈተኖች እና አንቺም እንትን አትበያቸው፣ የሆነ አትገረሚ ነው የምልሽ። ለምን ስኬትሽ እየመጣ እንደሆነ ነው። እኔ ሁሌም እንደዛ ብዬ ነው ማስበው። ማርጋም እንደዛ ነበረ። ሁሉም ይዞራል ነገራችን። ነገም ከነገ ወዲያ በእኔ ህይወት ላይ እያንዳንዷን ያሳልፍኳትን ቁጭ ብሎ ወደኋላ ተመልሶ የሚፈልግ አለ። ካሌብ ማን ነው ምንድን ነው ብሎ የሚለቅም ሰው አለ። እንደዛውም ካሌብ ተለውጧል ብሎ የሚያስብም ሰው አለ። ስለዚህ ሁለቱም ቢኖር እኔ ያስገርመኝ። እኛም በጣም ነው የምወዳት፣ በጣም ነው ካሌብ የምናመሰግነው። እግዚአብሔር ያክብርልን። እውነት የእውነት የምናመሰግነው እግዚአብሔርን እኔ በጣም እውነትን የሚናገር ሰው በጣም ደስ ይላል። ለእናንተ ትልቅ ክብር አለ። በጣም ጌታ እኔ በጣም ልጆች ደግሞ እውነት ለመናገር ምናልባት የሸገር ልጆችም ካላችሁ እኛ እያንዳንዱ ቦታ ላይ ስህተት ነው። እውነት ነው። በቃ የሆነ ሰው እንቅፋት ዛሬ ላይ ለድምቀቱ ለምናምን አይደለም መኖር ያለባችሁ። በነገራችን ላይ ዛሬ የስህተት መንገድ ሊያኖረን ባይለኛው ግን አንድ ቀን ኃይለኛ እንቅፋት ነው የሚገጥመው። ኃይለኛ እንቅፋት በዘራነው ልክ ነው የምናቅርበት። አንድ ሰው የፈለገውን ነገር ማድነቅ ይችላል፣ የፈለገውን ነገር መውደድ ይችላል፣ የፈለገውን ነገር መጫወት ይችላል። ግን ሲጫወት በራሳቸው አንግል እየወሰዳችሁ ለምን እኔ እንደው ተፈልገው አልተጫወተም፣ ለምን እኔ እንደምፈልገው አልለበሰም፣ ለምን እኔ ይህ ጅልነት ዛሬ ላይ እንከን ፈላጊ ሆነን እንጂ እኮ በፍቅር ተሳስበን አብረን የምንኖርበት ብዙ ነገሮች ነበሩ። ዛሬ ወገንተኝነት ይበዛል። አንድ ሰው ተነስቶ የሆነ ነገር ሲጨፍር ለምን እንደዚህ ያደርጋል? አንድ ሰው የሆነ ልብስ ሲለብስ ለምን ለበሰ? መብት አለው። ደግሞ የኢትዮጵያን ባህል ነው እንጂ ሌላ ነገርም አይደለም። የትኛውንም ዙሪያ ከሄዳችሁ እንከለቃሚዎች አሉ። እነዛ እንከለቃሚዎች እንግዲህ ፈጣሪ ያውቃል። አሜን። የሸገር ልጅ ስትል ግን አንድ ማን 24 ልጅ ይላል አንድ ሰገጤ። እሱ አሁን የሸገር ልጅ ተብሎ ሊቆጠር ነው። ከባድ ነው። እኔ ወደ ረገጣ ሊጀምር ነው ባሽ እንደሱ ሰገጤ እንደው እንደሱ ነካካችኋል። ዲፖርት ብታረጉ ጥሩ ነው። ከሸገር ሁሉም የሸገር ልጅ ማለት ነው። ሸገር ዳር የምንኖር የሸገር ልጅ አለ። ሸገር መሀል ሸገር አለ። ብዙ አይነት አለ። ያው አመለካከቱ ነው እንጂ ሌላ ነገር አይደለም።